አዳኞቹ ኦኬ ልብስ ልሸፍናል፣ ችግር የለውም። ደበራችሁ? ይሄው ችግር አለው። አማረብኝ አላማረብኝ ብዬ እኮ የምመጣ ሴት አይደለሁም። እንደ ልቡ ማለት እኔ ነኝ። እንደ ልቤ ነው የምመጣው። ደህና ነኝ። እንዴት ናችሁ ቅመሞቼ? እኔ ማሮች እንዴት ናችሁልኝ? ያላችሁ ወይ? ስራ እንዴት ነው? ጤንነት እንዴት እያደረጋችሁ ነው? እኔ ገባሁት እንጂ ዛሬ እንኳን እንግዲህ ነኝ ሰው ቤት ነው ያለሁት። ግን የዚህን ያክል ፍቅራችሁ አያችሁ እንዴት እንደሚያደርገኝ። ዛሬ እንግዳ ነኝ ሰው ቤት ነኝና እንደ እንትን ናፍቃችሁ ነው የመጣሁት። ረበቅ ወርኪስ ናፍቃችሁኝ የመጣሁት እና በትናንት ነው ደግሞ በጣም ይቅርታ። ያው አንዳንዴ የሰው ልጅ ስሜታዊ ይሆናልና ከታች ላይ ኮሜንት ላይ ሲናገሩኝ እና ብዙ ቪዲዮዎች ላይ ሜንሽን ሲያደርጉኝ ምናምን ነው እንደዛ የሆንኩት። አንዳንዴ ሰው ሲበዛበት በቃ አለ አይደለ ብዙ ነገር ተቋቁማችሁ የሆነ ሰዓት ላይ እንስኛ አቅም ያንሳችኋልና ለዛ ነው እንጂ እኔ እንኳን በቀላሉ መቼም አልረታም ወይ ራሴን እገላለሁ እንጂ ራሴን ቀብራለሁ እንጂ ሰው እኔን ሊያሸማቀቀኝ አይችልም። ማንም ሰው እኔን አያሸማቀቀኝም። ማንም በተናገሩት ልክ አፋቸውን በከፈቱ ልክ በዛው ባፋቸው ልክ ነው መተቻቸው ምገምታቸውም እንጂ ለማንም እጄን አልሰጥም። ግን ነገሮች ሲደራረቡ ብዙ ነገር ታግላችሁ መታችሁ። ለምሳሌ አሁን አንድ ስደተኛ ወይንም አንድ የማለም ቅመም ቤት ልትሰራ ጀምራ እንጨት አቆማ ምናምን ግርፉ ምናምን ጨርሳ ያ ቤት በፕላን ተመታ ተብሎ ፈረሰባት ማለት ነው። ያም ችግር የለውም። ሁለተኛ ቤቷም እንደዛው፣ ሶስተኛ ላይ ግን ተስፋ ተቆርጣለች አይደል? እንደዛ ነገሮች ሲደራረቡ በዛ ላይ ደግሞ እዛ ጋር ስራ አለባት፣ ብዙ ነገር ትገፋለች ምናምን እና በምሳሌ ነው እየነገርኳቸው ያሉት እና ነገሮች የሚሆኑት ለመልካም ነው፣ ችግር የለውም። ግን በትናንትናው ነገር የኔ ልጆች ያላችሁ ብዙ ነገር ታግሰሽ እዚህ ደርሰሽ አሁን ላይ ለምን እንደዚህ ያልሽ ምናምን ላላችሁኝ በጣም ይቅርታ ለመጠየቅ ነው። እሺ እና መቼም ቢሆን የምራመደው ልቤን እንጂ ሰውን አምኜ አይደለም። ልቤ ብቻ የሆነ በቃ አይደለ ልቤ እንትን አይክዳኝ እንጂ የሰው ልጅ ተማምኜ አይደለም የምራመደው። ስለዚህ ያመጣ ያሄደ ሚዲያ ከፍ ያደርጋል፣ ከፍ ባረገ ልክ ደግሞ ዝቅ ያደርጋል። እና ደግሞ አንድ ሁለት ሰው ሊጠላኝ ይችላል እንጂ በሚሊዮን የሚወደኝ ሰው ይኖራል። ስለዚህ ለጠላይ ሳይሆን ለሚወደኝ እኖራለሁ፣ ለማንም አይደለም። ሴትነት የማይበግረኝ፣ ሴትነት የማያሸማቅቀኝ፣ ማንም ተነስቶ አፉን ሲከፍት ምንም የማይመስለኝ ላፊ ላይ ካረገላችሁ ሁላም አልፈው ቪዲዮ አለና በዚህ አጋጣሚ አዳኞቹ የኔ ሁሉ ነገሮች ያለ እናንተ ይሄ ነገር ጭራሽ ልራመደው ራሱ አልችልም ነበርና በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ እና እናንተም በጣም ነው የምትወዱኝ። ስለዚህ ጭራሽ ሰው እንዳዘቀዝቁ ማንም ቤት ሄዳችሁ ኮሜንት አጻፉሽ እንደው በፈጠራችሁ። ምክንያቱም እነዛ ሰዎች ቤት ሄዳችሁ ኮሜንት በመጽፉ ቁጥር እናንተ እንደምታዩት እኔ እንደማየው ስለማየው ሁሌም ያን ስራ መስራት ይጀምራሉ። ስለዚህ ቤታችሁ ብቻ ነው እናንተ መድመቅ ያለባችሁ። የትም ሄድ እንደሌለባችሁ ታውቃላችሁ፣ ማንጋ መሆን እንዳለባችሁ ታውቃላችሁ። ስለዚህ ሰው ጭራሽ እንዳዘቀዝቁ ባለፈውም ተናግሬያለሁ። ሰው ጋር አታወዳድሩኝ። እኔ ግምጃ ነኝ። ማንም ጋር መውረድ ከማንም ሰው ጋር መወዳደር አልፈልግም። እኔ ራሴ ነኝ። በቃ ስፈጠር እኔ ነኝ፣ ያ ሰው ደግሞ ሌላ ሰው ነው። ስለ ሌላ ሰው ህይወት አይመለከተኝም። ስለዚህ እንትን አትበሉ፣ መልስ አትስጡ። ለማንም ሰው ሂዳችሁ ኮሜንት አትጻፉ፣ ፎቶ አታስቀምጡ። ጭራሽ ማለት ነው ጭራሽ ምን ፈልገህ ነው አንተ እከካ የምትልክልኝ?
አዎ አራት አልሆኑም። ሀሳብ አይ መጣው እና ኮሜንት አትጻፉ ፕሊዝ። ከማን ጋር መሆን እንዳለባችሁ ከማን ቤት በቃ ያዳኞቹ ፋሚሊዎች አሉ። በቃ በቁጥር ነን አይደለ? ከዛ ቤት ውጭ አትወጡ። ሂዳችሁ ኮሜንት መልስ አትስጡ። እንደምንናደድ እንደምትናደዱ ስለሚያውቁ ነው። ያን ነገር ስለምታዩላቸው ነው እነሱም ደጋግመው እየሰሩት ያሉት። በዛ ታይም ደግሞ እያሳደጋችኋቸው ነው። ስለዚህ ጠላትን ሳይሆን ከጎን ለቆመ ሰው ነው ከጎን መቆም ያለባችሁ። ማንጋ መቆመት እንዳለባችሁ ማንጋ መቆም እንዳለባችሁ ወቁ። እሺ ማሮቼ። ስለዚህ ሂዳችሁ ጭራሽ ኮሜንት ካየሁኝ ማርያምን እጠላችኋለሁ። ማንም ሰው ቤት ኮሜንት እንዳታረጉ እሺ። ማንም ይላፍልፉ በቃ። ከእናንተ ውጭ እኮ ሁለት ኮሜንት ራሱ አይኖርም ያላችሁ ልጆች ሪስፔክት ማርያምን እና በጣም የምወዳችሁ። እኔ ደግሞ መቼም አልረታም። ሰዓት ስሜታዊ ትሆናላችሁ። ብዙ ነገር ተራምዳችሁ መታችሁ። ማንም አንድ ነገር ሳልሰማ በረሚ አንድ ነገር ሳልሰደብ እዚህ ቦታ ደርሼ ያም እየተነሳ አንድ ነገር ሳይለፋብኝ እንደፈለገ ሲያገላብጡኝ ያ ነገር ነው ገባችሁ? ትንሹም ትልቁም ሲነሳብኝና ለዛ ነው። ችግር የለውም። መውደቅ መነሳት ያለ ነው። ወርቆ መቅረት ነው እንጂ አዳኞቹ ወደፊት እሺ። እኔ ማሮች የተዝረከረከ ቤት አላገኛችሁ። ይከፋኛል፣ ይደብረኛል። ራሴን አስከብሬ ራሴ ተከብሬ በመጣም ተዝረክርኬ አይደለም ተሰትሬ ምኖር ሴት ነኝ። ራሴን አላዋርድም፣ ራሴን ዝቅ አላደርግም። ገባችሁ? እና እንደዛ ነው። እሺ በእኔ እንደምትኮሩ ከአንድም 3 4 5 የተናገረ ያለውና ይሄ ጅማሮ ነው። ወደፊትም ብዙ እንቅፋቶች ይኖራሉና እነዛ ነገሮች ደግሞ ማልፉ እናንተ ጋር ነው። ኮሜንት ማንም ቤት እንዳትጽፉ። እና ወዳችኋለሁ። እንጫወት ወይስ ልውጣላችሁ? ምን ትላላችሁ? እንጫወት እንዴ? እንግዲህ እኔ ግን እኔ ቤት አይደለም ሰው ቤት ነው ያለሁት። እና ደግሞ ሰርፕራይዙ መቼ ነው ደረሰ? ደረሰው እየደረሰ ነው። እኔ ብርቅዮች ደስተኛ እንደምትሆኑ አልጠራጠርም። ኢማጂን እናቴ ትሙት እኔ ራሱ ገና ሳላየው እኮ በጣም ደስተኛ እየሆንኩ ነውና ነገ ነው። አዎ ነገ ነው። እና በጣም ነው የምወዳችሁ። እሺ እና ወደፊት በተለይ የነገው ሰርፕራይዝ ሲሰሙ ደግሞ ምን ሊሉ እንደሚችሉ አላውቅም። እናንተ ምን ያክል ደስተኛ እንደምትሆኑ አሰብኩት እና ደግሞ ምን ያክል እንደሚናደዱ አላውቅም። እና በረኪና ምናምን ካለ ገንዘብ አውጥታችሁ ራሳችሁ እንዳታጠፉ። ማጥፋት ከፈለጋችሁ ኤሌክትሪክ ምናምን ካለ ላጣርጋችሁ እሱን ያዙትና እሱ አሪፍ ነው። በቃ ገንዘብ አታውጡ፣ ለመጥፋት ገንዘብ እንዳታወጡ። እሺ እውነቴን ነው። እውነት ገንዘብ አውጥታችሁ ራሳችሁ እንዳታጠፉ። በረኪና ስንት ብር ተገዝቶ ነው መሰላችሁ እንትን የሚባለውና መብራት ገመድ ካለ እዛው ላይ ላጣርጋችሁ ላይኛው ቤትና እንገናኛለን። በእንደ ስራችን ደግሞ